የማን መዝሙር ሰረሰረና ውስጥ ተጽኖ ያይፈጠረ መጀመሪያ አካባቢ ላይ በደንብ የተጫነ ማላቀው አሁን በቃላት ማልገልጸው ግን የጌታ ፍቅር ጌታ እንድከተል በዛ እድሜ ጨክኜ ያደረገኝ እሱ እግዚአብሔር ቀን አለው የሚለው መዝሙር አገር ምድር የሸፈነበት ጊዜ ነው። ከበፊቱ የበለጠ መቼስ ቴክኖሎጂ ቀመስ ከመሆኑ ውጪ የተለየ ሰይጣን አልመጣም። አንዳንድ ሰው ጥሩ የመዘመር ጸጋ ኖሮ የሥነ ጽሑፍ ችግር ሊኖርበት ይችላል። አይስተካከልም የሚባል ነገር የለም። መልእክቱ ባይስተካከል ያለኝ ምንድነው ጩኸት ነው ያለው አሁን ላይ መዝሙር አይደለም። ክላሲካል ሳዳምጥ ይሻለኝ እነ ሞዛርት መጽሐፍ ከጊዜው ቆይታ የተነሳ አስተማሪዎች ልትሆኑ ይገባችሁ ነበር። መከሩ ብዙ ሰራተኞች ነው ያነሱ። ዘማሪ ነኝ ስትል ምንም ነገር አላሉ። ዜማህን ሰምተው ነበር። መልእክትህን ሳይሰሙ ግን ፓስተር ነኝ ስትል ግን ተጣሉ። ፓስተር ታምራት ኃይሌ ከሱ መዝሙሮች ይመስለኛል በጣም የመዝሙር ጥብቀት የተጋባበት። ዘማሪዎች ካገቡ በኋላ ግን ቴዲስ የሚል ምን አርጋቸው? እስቲ እንግዲህ በቅርብ ኮንሰርትህ ላይ በጣም የተወደደው መዝሙር የትኛው ነው? አይወድማ ሲከናወንልኝ፣ አይወድማ የኔን ከፍታ፣ አይወድማ ለቅሶ ሆኖበታል፣ አይወድማ የደስታ የለታ፣ ጠላቴ እልል አይልብኝም፣ ወድቄ ከስሬ አያየኝም፣ ይሄማ ባይወድም የመርዶ ዜና ነው ይሰማል ተገዶ። ሰላም የተወደዳችሁ የግሎሪ ዞን ሚዲያና ቲቪ ወርልድ ዋይድ ቻናል ቤተሰቦች፣ አድማጭ ተመልካች ኢትዮጵያውያን ኤርትራውያን፣ እግዚአብሔር ጸጋና ሰላም ከናንተ ጋር ይሁን። እግዚአብሔር በቤት በኑሮ በስራ በአገልግሎት በኢኮኖሚ በሁሉ አቅጣጫ የተባረከ ከፍ ያለ በፍሬያማነት የተሞላ ሐዘን የሌለበትን ባርኮት በህይወታችሁ ላይ ይጨምር እያልኩኝ ዛሬ በግሎሪ ዞን ሚዲያ ቤተሰቦች እንዲሁም አብረውን ባሉ የስቱዲዮ ባለሙያዎች እንዲሁም በተለያየ የህይወት የኑሮ የሥራ የተለያየ አይነት ስፍራ ላይ ሆነው አገልግሎታችንን ከሚካፈሉት ሁሉ ጋራ ጸጋን ይብዛላችሁ እያልኩኝ የዛሬውን ፕሮግራማችንን በአዲስ መንገድ ጀምረናል። እንግዳዬን ከማስተዋወቂ በፊት ሁላችሁም ይህንን ቪዲዮ 1 ሚሊየን ሰብስክራይበር እንዲኖረን ለማስቻል የጀመርነውን ቻሌንጅ እንድትቀላቀሉ ቪዲዮውን ሼር በማድረግ ላይክ በማድረግ ተደራሽ እንዲሆንና ለበረከት እንዲሆን ይሄን አገልግሎት አብራችሁ እንድትጋሩ በጌታ ፍቅር ጠይቃችኋለሁ። እንደዚሁ ጆይን የሚለውን የሰብስክሪፕሽን በተን አጠገብ የሚገኘውን ጆይን የሚለውን ስትጫኑት በወርሃዊ ጥቂት እገዛ የአገልግሎታችን ፓርትነር አብሮ ሰራተኛ መሆን ትችላላችሁ። ጸጋ ይብዛላችሁ። መልካም ቆይታ። የዛሬ እንግዳዬ በጣም በብዙ የዝማሬ አገልግሎቶቹ መጀመሪያ አካባቢ እንዲሁም በአርት የፊልም የክርስቲያን ፊልም ውስጥ ተሳትፎ የነበረው ከዛም አሁን ላይ ደግሞ በተለየ የእግዚአብሔር ቃል መግቦት እያገለገለ የሚገኝ የተወደደ ለብዙዎች ዘማሪዎች መነሳት መበረታታት ምክንያት የሆነ ዘማሪ ቴዲ ታደሰ እንዲሁም መጋቢ ቴዲ ታደሰ ከኛ ጋር አለ። ሁላችሁ በአክብሮት ተቀበሉ። ቴዲ እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ነህልኝ? እግዚአብሔር ይመስገን። ያው እንግዲህ ቴዲ እያልኩኝ ልሂድ። መጋቢ ቴዲ ዘማሪ ቴዲ እያልኩኝ እየቀያየርኩ እንዳልሄድ ደስ በሚመችላት። ስለዚህ መሃልም ላይ መጋቢም እላለሁኝ። የመግቦት ጉዳይ ስናነሳ ዘማሪ እላለሁ። የዝማሬ ጉዳይ ስናነሳ እንዲሁ ያዋዛን እንደ ቤተሰብ ሁላችንም የአንድ አካል አብሮ ሰራተኞች ነን
በጣም ደግሞ ዩአር ደግሞ ሲምፕል። ስለዚህ አንቱ ባልል ወይም መጋቢ ዘማሪ ባልል ከሌላ እንዳይቆጠርብኝ ምህረት ይደረግልኝ ብዬ አስቀድሜ ጸባይ ማሳመሬ ነው። ምንም በቃ ተገቢ ነው። እድሜ ይስጥ ከእንጀራ ጋር። ቴንክ ዩ ሶ ማች። እንዴት ነው ግሎሪ ዞን ይወደዳል እንዴ ቴዲ ጋር? ውይ በጣም ይወደዳል። በጣም የሚለቀቁትን ኦልሞስት ሁሉንም ማለት ይቻላል ቪዲዮዎች አያለሁ እና ለግሎሪ ዞን ሚዲያም ፐርሰናሊ ደግሞ ላንተም በጣም ትልቅ አክብሮትና ፍቅር ነው ያለኝ። ፓስተር በጣም ነው የምወደው። ዛሬ ደግሞ እንግዳ ስላደረከኝ ቴንክ ዩ እላለሁ። ቴንክ ዩ ቴዲ፣ እጅግ አድርጌ አመሰግናለሁ። 1 ሚሊዮን ሰብስክራይበርስ ይኑሩን ብለናል። አሁን እንግዲህ ክርስቲያን ኮሚኒቲው ከ30 ሚሊዮን የዘለለ ሆኗል። ስለዚህ 1 ሚሊዮን ሰብስክራይበር ከዛው እስከ 30 ሚሊዮን በጣም ጥቂት ነው። ቢያንስ አስራቱን እንኳን ብንወስድ የ30 ሚሊዮን 3 ሚሊዮን ሰብስክራይበር ይገባናል። እውነት ነው፣ እውነት ነው። ስለዚህ እስኪ ንገር። አይ ምንም እኮ በቃ ራሱ መጠየቅ ራሱ የሌለበት ጉዳይ ነውና ለብዙዎች መታነጽ ምክንያት የሆነ ሚዲያ ስለሆነ ቅዱሳን ሰብስክራይብ አድርጉ። እንደገና ደግሞ ፓስተር ሲናገር እንደነበር ጆይንን በመንካት ደግሞ ሚኒስትሪውን ማብራችሁ አገልግሉ ላለው ብሩካን ናቸው። ቴንክ ዩ ሶ ጋር እናመሰግናለን። እንግዲህ ያው አምላኪ እና የአምልኮ መንፈስ ባለው ቴዲ ፕሮግራም ላይ ሳንዘምር ሳናመልክ አንዘልቅም። ስለዚህ እስኪ በልብ ውስጥ ባለው አንድ ዝማሬ እስኪ እኮ ፓስተር ካሲዬ የሚያምልኮ ሰው ነው። ፓስተር ካሲዬ የሚያምልኮ ሰው ነውና አብረን ተጋግዘን ተቀባብለን። እሺ ቴንክ ዩ። ምንስ ያ መዝሙር ምርጫ አለ አንተ? እንደ ድሮ እንደዚህ ወጥተን አይ የተባለ እንደነበረው ዘመን እንደሱ በቃ ከቤት እሱ አስቦት የመጣውን ሰው እና እስኪ ያነሳለት ድረስ አያዘምርም ነበር በፊት አምልኮ ቢመራ ሰው። ቆንጆ መርጣሃል ግን ለዛሬ ይባላል። ለዛሬ ልብ ያልሞላ እና ምርጫ አለ ወይ አንተ? አይ እነሆ ቃሉን የማያጥፍ ኪዳኑን አክባሪ ታማኝ እንደሆነ ለዘላለም ኗሪ ማንም የማያማው እኔን ጣለኝ ብሎ ሁሉም በኩል የሚያይ የማያውቀው አድሎ ፍጥረት ሁሉ ይልሃል ይኸው ከጥንት እስከ ዛሬ ተራዬ ነው ለመስክር እንዲህ ልበል በመዝሙሬ እግዚአብሔር አለ በዙፋኑ አለ በመንበሩ አለ በሁሉ ጻድቅ ነህ ልክ እንደተባለ እግዚአብሔር አለ በዙፋኑ አለ በመንበሩ አለ በሁሉ ጻድቅ ነህ ልክ እንደተባለ አሜን። እናት እንኳን አመጣ የወለደችውን ትረሳ ይሆናል በአንተ ግን የማይፈራው የማይሰጋው ልቤ ይታመናል በአንተ ግን የማይፈራው የማይሰጋው ልቤ ይታመናል ቃሉን የማያጥፍ ኪዳኑን አክባሪ ታማኝ እንደሆነ ለዘላለም ኗሪ ማንም የማያማው እኔን
በሁሉም በኩል የሚያይ የማያውቀው አድሎ ፍጥረት ሁሉ ይልሃል ይኸው ከጥንት እስከ ዛሬ ተራዬ ነው ለመስክር እንዲህ ልበል በመዝሙሬ እግዚአብሔር አለ በዙፋኑ አለ በመንበሩ አለ በሁሉ ጻድቅ ነህ ልክ እየተባለ ኧረ እግዚአብሔር አለ በዙፋኑ አለ በመንበሩ አለ በሁሉ ጻድቅ ነህ ልክ እንደተባለ አሜን 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 ብሩህ ቀን ያሳየኝ ውዴ የኔ ባለውለታ ኧረ መቼም አልረሳውም ያን ሌሊት ላፍታ እጄን ይዘህ አሻገርከኝ ወግ ማረግን አሳየኝ ቸርነትህ በዛ ለኔ ኢየሱስ ያንተ በመሆኔ እጄን ይዘህ አሻገርከኝ ወግ ማረግን አሳየኝ ቸርነትህ በዛ ለኔ ኢየሱስ ያንተ በመሆኔ ደሞ እንደገና ስለ ምሕረቱ እንድዘምር እድል ካገኘው የበዛልኝን የገነነውን የእሱን ፍቅር አዜማለሁ ደሞ እንደገና ስለ ምሕረቱ እንድዘምር እድል ካገኘው የበዛልኝን የገነነውን የእሱን ፍቅር አዜማለሁ 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 ኢየሱስዬን ወደዋለሁ የማልለውጠው የበኩር ፍቅሬ የተሸከመኝ እስከ ዛሬ አባቴ ሆነኝ እስከ ዛሬ ወዳጄ ሆነኝ እስከ ዛሬ ረዳቴ ሆነኝ እስከ ዛሬ አጋዤ ሆነኝ እስከ ዛሬ ወንድሜ ሆነኝ እስከ ዛሬ ሃሌሉያ በጣም የሚደንቅ ዝማሬ በጣም የሚደንቅ መንፈስ ቴንክ ዩ ፓስተር ቴዲ እግዚአብሔር አምላክ ዘመንህን ይባርክ አሜን በአብዛኛው ሰዎች ብዙ ጊዜ ስላንተ የዝማሬ መንፈስና መልእክቶች ሲነግሩኝ የመልእክቶቹ ውቅር የምታመጣቸው የቃላት ሀብት ውስጣቸው የታጨቀ በጣም ብዙዎች የሚደነቁበትና የሚወዱት ነውና እግዚአብሔር አምላክ አብዝቶ ይባርክ ስለሱ ነገር በኋላ ላይ እናነሳለን ቴዲ የህይወት ጅማሬው በአብዛኛው እና ወደ አገልግሎት የመጣበት ጌታን ከማወቅ የሚጀምረውን ነገር እንግዲህ ጥቂቶች በብዙ እንደዚህ አይነት የቃለ መጠይቅ ፕሮግራሞች ድሮ መጽሔት ነበር የነበረው እና በመጽሔት ዘመንም ቃለ መጠይቆችህ እኔ አግኝቻቸዋለሁ ልጅ እያለሁ አንብቤያ እኔ ትልቅ እያለሁ ልጆኝ ባንተ መዝሙር እና በዛን ሰዓትም ሰዎች በጣም ይገርማቸው ነበር እና አንዱ የሚነሳው ነገር ሪች የሆኑ ሐሳቦችን በመዝሙር ስንኞች ውስጥ ማግኘት በአብዛኛው ጊዜ ከባድ ነው ከተወሰኑ የዘማሪያውያን ተርታ ውጪ
ሪች አይደለም፣ ተደጋጋሚ ነው። ዜማ ይቀየራል እንጂ ቋንቋዎቹ አንድ አይነት ናቸውና ሲጀምሩ የት እንደሚያልቁ ታውቃለህ አብዛኛው የመዝሙር ይዘቶች። እና ወደሱ በኋላ ላይ እንገባበታለን። ግን ከልጅነት ጀምሮ ነው ያንን ነገር ያዳበርከው። እና እስኪ የልጅነት ጊዜ ከጌታ ጋራ ሲሪየስሊ የለውጥ ምዕራፍህን የጀመርክበትን ያን ወቅት ከዛ እስኪ እንጀምር። ያው ፓስተርዬ ወደ ኋላ ልትመልሰኝ ነው? እሺ፣ በጣም ልክ ነው። በጣም ሲሪየስ የሆነ ከጌታ ጋር ትውውቅ ፐርሰናል ኢንካውንተር የነበረኝ 12ኛ ክፍል ተማሪ ከ10ኛ ክፍል በኋላ በነበረው ያው የልጅነት እድሜ ልጅነት ነው። ብዙም ይወራ ብዙ ታሪክ የለውም። ያው አዲስ አበባ ነው ተወልጄ ያደግኩት። ከ10ኛ ክፍል በኋላ ግን መጽሐፍ ቅዱስን በትኩረት የማንበብ የእግዚአብሔርን ቃል የመስማት የማጥናት ነገር ከዛ በኋላ ነው የመጣው። 12ኛ ክፍል ስደርስ ግን በጣም ይመስለኛል የሆነ የተነካውበት አንድ ፍቅር አለና እሱ ፍቅር ይመስለኛል የለወጠኝ። እስከዛ ድረስ ማላቀው ሰማለው አቃለው፣ ግን መነካት የሚባለውን ነገር ጋር የደረስኩት እዛ እድሜ ላይ ነውና ለኔ እሱ እድሜ በጣም ትክክለኛ ጊዜ ነበረ። ከዛ ጊዜ በኋላ ያለውን ዘመኔን ግን ያው አገልግሎት ውስጥ ነው። በቃ ከቸርች አልጠፋውም ማለት ነው። ከዛ እድሜ እስካሁን ድረስ ባለው በድካምም በብርታትም ጌታን በማገልገል አለውና መነካት የሚለውን ያነሳውን ፖይንት ጋር የደረስኩት 12ኛ ክፍል ተማሪ ነኝ። በአብዛኛው ጊዜ ልጆች ከቸርች አትሞስፌር ጋራ ይላመዳሉ፣ ለእግዚአብሔርን ቃል ይላመዳሉ። አንዳንዶች ጭልጥ ብለው በዛው የለመዱትን ነገር አውቀዋለሁኝ ብለው ይጠፋሉ። አንዳንዶች ደግሞ ያንን የለመዱትና የሰሙትን እውነት እያደጉም እያሳደጉም ይዘውት ለፍሬያማነት ያበቁታልና በአንተ ህይወት ውስጥ እስከ 12ኛ ክፍል ድረስ ፈትኖ ነበር ያ የለመድከው ቃል እና የቸርች አትሞስፌር? አዎ፣ ምንድነው እንዳልከው ነው። ከልጅነት የእግዚአብሔርን ቃል እየሰማው ከልጅነት መዝሙር እየሰማው ባድግም ግን ወደ ጌታ ቤት አልመጣውም ነበር። ማለት ከጌታ ጋር ፐርሰናል የሆነ ትውውቅ አልነበረኝ። ልጅነትም ስለነበረ ያን ያህል መረዳቱም አልነበረኝም። ግን ከዛ በኋላ ራሴን ማቅበት እድሜ ላይ ስደርስ ግን አንድ የሆነ መወሰን ያለብኝ ነገር እንዳለ በውስጤ ታወቀኝ። ከዛ ጊዜ በኋላ ነው እንግዲህ በግሌ ጌታን መፈለግ ጀመርኩኝ። ከልጅነት ጀምሮ ሲዘራብኝ የነበረው ነገር ዘመን ጠብቆ በቀለ ማለት ነው። ፍሬ አፈራ። ያቺ ከጌታ ጋር የነበረህ ንክኪ ስፔሻል ነው። መቼስ ማንረሳቸው ነገሮች አሉ እና አንዳንዱ በቃላት ሊገለጽ አይችልም። አንዳንዱ ደግሞ ሲገለጥ እንዴ የሚያስበል አይነት የሚያስደንቅ ለሰው አይምሮ የሚከብድ አይነት የኢንካውንተር ወይም ከጌታ ጋራ የመነካካት እንዳልነው ቅድም ህብረት የማድረግ አዲስ ምዕራፍ የመጀመር ለመንፈሳዊ ዓለም እኛም ተከፍተን መንፈሳዊ ዓለምም ለኛ ተከፍቶ የምንገናኝበት ያ ሞመንት ዩኒክ ይሆናል እና በአንተ ህይወት ውስጥ ያንን ነገር አግኝተኸው? በእኔ ህይወት ውስጥ ምንድነው በጣም መዝሙር ወድ ነበረ። ለመዝሙር የተለየ ፍቅር ስለነበረኝ በጣም መዝሙሮች እሰማ ነበር። ከድሮ ጀምሮ ያሉ መዝሙሮችን አዳምጣለሁ። አንዳንድ መዝሙሮች እየሰረሰሩኝ የሆነ ፍቅር ውስጤ ጨምረዋልና ማላቀው አሁን በቃላት ማልገልጸው ግን ፍቅር፣ የጌታ ፍቅር፣ የተነካውበት ፍቅር እሱ ነው እንድወስን እንድቆርጥ ጌታ እንድከተል በዛ እድሜ ጨክኜ ያደረገኝ እሱ እና ያ የመነካት ነገር በአብዛኛው የመጣው ከመዝሙር ውስጥ ነው እና ከዛ ወዲያው ግን በአገልግሎት ጅማሬ አካባቢ ሰዎች በአብዛኛው ጊዜ ያውቁህ ከሰዎች ጋር የተዋወቅከው በፊልም ነው እና
አክቲንግ በጣም አበስ ገበርኩ የሚያስብል አክቲንግ ነው። አሁን እነ ግሩሜ እነ ምናምን ያንን አይተው አቤት እነ ግሩሜ እነ ሄኒ ምናምን አሁን እነ ያያ የሚባሉት አክተሮች ምናምን ያኔ የነበረውን የቴዲ የኮረጁ ነው የሚመስሉት። አሁን እኔ ራሱ ይመስለኛል ማን የኮረጀ ይመስልሃል? ምንድነው መሰለ ፓስተር ፊልም የመስራት ምናምን ዝንባሌ አልነበረኝም። በእርግጥ ወዳለው ግን ፊልም ሰሪ የመሆን አክተር የመሆን ምናምን ህልሙም ፍላጎቱም ምንም የለኝም። ችሎታውም አለኝ ብዬም አላስብም። እና ግን ኪቦርድ ጫወት ነበረ ቸርች መድረክ ላይ ኪቦርድ ጫወታ ነበርና አንድ የፊልሙን የጻፈው ፓስተር ፍቄ ይባላል መጣና ለአንድ ፊልም ፈልጌ ነበር እንደው ብትሰራልኝ አለ። ሆናለሁ እንዴ ብዬ መሆን ስለማይመስለኝ አይቶናል አለኝ። በጣም እኔ በቃ ካራክተሩ ውስጥ ያየሁት ሰው አንተን ነው የሚመስለው አለኝ። እሺ ሞክራለሁ አልኩኝ። ስክሪፕቱን ሰጠኝ አጠናሁት ምናምን። ያው መጽሐፍ ቅዱስ ላይ ያለ ታሪክ ነው። የጠፋው ልጅ ስለነበረ ትንሽ የተለያየ ካራክተሮች ነበሩት ገጸ ባህሪው። የደና ቤተሰብም ልጅ ይሆናል፣ ወጥቶ የሚጎሳቆላል፣ ያጠፋልም መልሶ ይመጣልም እና ከተሜም ሆኖ ይሰራል። ደግሞ መጀመሪያ ደግሞ ከገጠርም ይነሳል። ስለዚህ ሁሉንም የመሆን አይነት ገጸ ባህሪ ስለነበረው ጸጉሬን ማሳደግ ነበረብኝ አፍሮ እንዲበጠር። ከዛ ደግሞ ከተማ ስገባ ፍሪዝ አደርጋለሁ። ብቻ ተሰቃይቻለሁ። ግን በጣም ብዙዎች የሚገርም በቃ የእግዚአብሔር ሐሳብ እንደነበረ የምታውቀው በጣም ወደዱት። ብዙ ሰዎች ምስክርነት ሁሉ ነበራቸው በሱ አባካኙ ልጅ በሚለው ፊልም ማለት ነው። የሚገርም ነው እንግዲህ የሁሉም አይነት ካራክተር በዛን ጊዜ በደንብ ሳትቸግር ተወንከው እና ወጣ። ብዙዎች ሰዎች አዩት። በጣም እንደዛ ይታያል የሚልም ግምት አልነበረኝም። ግን ያው ቆንጆ ነው የተሰራው። በዘመኑ ራሱ ስንሄድ አንተን ነበረ ሰው ሁሉ በቃ ካልጨበጥን የጠፋው ልጅ እንትነዋ ዘመኑ የቪሲዲ ፊልም ነበር። በዲቪዲ እና በቪሲዲ አልነበር የሚወጣው። ስለዚህ በጣም በየቦታው የመሰራጨት ለመዝሙሩም አገልግሎት ባይዘው ይረድቶኛል። በዛኛው ስላወቁኝ ቁጥር 1 አልበም ሳወጣ ቴዲ ያወጣ ነው እንጂ ማን ነው ይሄ ልጅ ተብሎ አይደለም የተሰማው። የጠፋው ልጅ ያወጣ ተመልሶ ወደ ጌታ መስሙር እንደዛ ነው። እኔ ክፍለ ሀገር ትዝ አይልም ስንሄድ አንተን ነበር ሰላም የሚሉኝ ማንም አያቀኝምና የጠፋው ልጅ ነገርኛለሁ። አውሮት ፎቶ እንደዚህ ይነሳሉ ምናምን። የዛ ዘመን እኮ ያንተ በጣም እግዚአብሔር ቀን አለው የሚለው መዝሙር አገር ምድር የሸፈነበት ጊዜ ነውና እኔ እንደውም በጣም በቃ ሆኔ ማንደኝ እያልኩ ነበር። አረ አብረስ ገበርኩ አብረን እናገለግለው። ቪሲዲ ይቀድማል ያንተ ቪሲዲ አይቀድም። እግዚአብሔር ቀን የኔ እኮ 97 ነው የወጣው። ታዲያ እኔ 99 እኮ ነው። ግን ፌመስ አክተር። በዚህ አጋጣሚ በጣም የኢትዮጵያ ፊልሞችን አይ ነበረ ከሆነ ጊዜ በፊት እና ግሩሜ ስትል በጣም አድናቂው ነኝ ለማለት ነው። በዚህ አጋጣሚ ግሩሜ በጣም ጥሩ ልጅ ነው። በጣም የሚገርም ሰው ሀምብል ነው፣ ከሁሉ ጋር ሶሻብል ነው። ሄኒ ሁሉም እነ ያየራድ ሌሎችም አሁን በፊልም ኢንዱስትሪ ውስጥ እነ ሰሌ በጣም ሶሻብሎች ናቸው። በጣም አንደኛ ናቸው ቁጥር በጣም ሐሳብን የመቀበል ሐሳብን የማዳመጥ አክብሮት የታደሉ ናቸውና እግዚአብሔር አምላክ ይባርካቸው። አሜን። የመጀመሪያው ላይ እንግዲህ በጣም በብዙ የክርስቶስን ፍቅር ፐርሰናሊ አንደርስታንድ ያደረክበትና ውስጥ የተሳለበትን ነገር ስትነግረኝ ከዝማሬ ጋር የተያያዘ ነው። የማን መዝሙር ሰረሰረ እና ውስጥ ተጽዕኖ ያ የፈጠረ መጀመሪያ አካባቢ ላይ በደንብ የተጫነህ
በዛ ዘመኔ ነበሩ ማለት ይቻላል። በቃ አሁን የአንድ ሰው መዝሙር ብቻ ሳይሆን የዛ ዘመን ትዝ ይልህ ከነበረ የሆነ የመዝሙር ማዕበል አገሪቷን ሸፍኗት ነበር። ከነ ሊሊ፣ ዳንኤል አምደ ሚካኤል፣ ቤተልሔም ወልዴ እንደዚህ ጀምሮ እስከነ መስፍኔ ተኬ አውቴ ዘመን ጀምሮ በቃ እንደዛ የ80ዎቹ መጨረሻ 90ዎቹ አጋማሽ ድረስ የሆነ ማዕበል ተነስቶ ነበርና እርግጠኛ ነኝ ያኔ እኔ ብቻ አይመስለኝም የተነካሁት፣ በጣም ብዙዎች የተነኩበት ዘመን ነውና እግዚአብሔር ይባርካቸው። የሚገርም ነው። በጣም ኃይለኛ የመዝሙር ሪቫይቫል ነበር። ኃይለኛ እኛ ናዝሬት በነበርንበት ሰዓት ላይ የአዳማ ሪቫይቫል ያኔ ሲጀምር 4 ሰዓት በላይ ይዘመራል። እንደዛ እና በግድ በጉልበት ነው የሚቆመው እና አይቆምም መዝሙር እና ሁሉም ሰው አይኑን ጨፍኖ ስለሆነ ፕሮግራም መሪው እንደዚህ ቢል ማንም አያየው። እሱም ራሱ እያመለከ ነው የሚመስለው እንደዚህ ቢል እና በጣም ኃይለኛ 4 ሰዓት 5 ሰዓት ሰዎች የሚያመልኩበት ድንቅ ጊዜ ነበር በጣም። እና ከዛ በኋላ የ90ዎቹ የመዝሙር ማዕበል በዛው እንደው እናንሳ። ያ ነገር ተመልሶ ይመጣል ወይንስ የሚቆጭህ ነገር አለ ቴዲ? እዛ ነገር አልተንከባከብነውም አልያዝነውም የሚል የሚቆጭህ እንደዛ አይነት ነገር ይኖራል ይመስለኛል። ከዛ በኋላ ያኔ እንትኑም ነበረ መዝሙር ቤቶች ነበሩት እዚህ ላይ እና መዝሙር ቤቶች ራሳቸው ፕሮዲዩስ ያደርጋሉ ማለት አገልጋዩ ላይ ብዙ ሐሰል እንዳይኖር ኃላፊነቱን ይጋራዋል። እውነት ለመናገር አሁን ያሉ ዘማሪዎች ያሳዝኑኛል። ለምንድን ነው የሚያሳዝኑኝ? ከመዝሙሩ ዝግጅት ጀምሮ እስከ ማከፋፈሉ ድረስ የነሱ ኃላፊነት እና ቴክኖሎጂው ተቀየረ። ከካሴት ዘመን በኋላ ከሲዲ ዘመን በኋላ አሁን ደግሞ የሶሻል ሚዲያ ዘመን ነው። ስለዚህ ሰው አሁን በጣም የሚያዳምጠው ነገር ስለበዛ ይመስለኛል አላቅም በጣም ብዙ የሚለቀቅ ነገር አለና ያው የክርስቲያኑ ማህበረሰብ ቁጥሩ ቢበዛም የድሮ አይነት ኢምፓክት ግን የለም። አሩን ነው ይሄ ነው ብዬ መናገር አልችልም። ግን መዝሙር የማምረቱም ነገር ደግሞ ቀንሷል። ለምሳሌ አሁን አዳዲስ መዝሙሮች ቢወጡም አየሩ ላይ ኢምፓክት የመፍጠር ነገር ግን ብዙ የለምና እንዳልከው እነዚህ መዝሙሮችን አዳዲስ መዝሙሮች የመቀበል ከዛ በኋላ ከበፊቱ የበለጠ መቼስ የተጠናከረ ቴክኖሎጂ ቀመስ ከመሆኑ ውጪ የተለየ ሰይጣን አልመጣም፣ የተለየ ተግዳሮት በአብዛኛው አልመጣም እና ያ ነገር ጠፍቶ አሁን ላይ ያሉት በአብዛኛው ዘማሪዎች ወደ ኋላ ተመልሰው ነው ሪሚክስ የሚያደርጉት። ወደ ኋላ ተመልሰው ነው እያመነጀጉ የሚያመጡት እንጂ አዳዲስ ነገሮች የደሴም ኤነርጂ ነው የምትጠቀመው እዚህ ጋር ያለውን መዝሙር ለማጥናት ዜማውን ለመያዝ ቅላጼዎቹን ለማሳመር የምትጠቀምበትን ነገር አዲስም ነገር ብትሰራ ደሴም ኤነርጂ ነው የምትጠቀመው። ግን ሐስሉን አይወዱትም ወይንስ ሐስል በዝቷል? ፍርሃትም አለ አልደመጥም የሚል። ለምሳሌ አንድ በጣም የሚታወቅ መዝሙር አንስተ እንዳልከው እሱን ብትሰራው ሰው ትዝታ ላይም አለ መዝሙሩም ይታወቃል። በቀላሉ ይሄንን አዲስ ዘማሪ ይዞት የመውጣት ነገር አለ። አዲስ መዝሙር ይዞ መምጣትና በአዲስ መዝሙር ደግሞ ራስን ወደ ፍሮንት ይዞ መምጣት ከባድ። ምክንያቱም ይሞከርና እንዳልከው ወይ ብዙ አይታይም ወይ ብዙ አይደመጥም። ከስንት አንድ አልፎ አልፎ ያጋጥማል እንጂ ብዙ ጊዜ አያጋጥም። ያ ነገር ስላለ እንደምታውቀው ደግሞ ፕሮዳክሽን በጣም ኤክስፔንሲቭ ነው፣ ኮስቱ ሃይ ነው አይደል? አንድ መዝሙር ለማቀናበር እስከ 100,000 ሊፈጅ ይችላል። አሬንጅመንቱ ቪዲዮ ምናምን ሲባል ከዛም ሊያልፍ ይችላል እና አዲስ ደግሞ ስትሆን ፍርሃት አለ። ያንን ያክል አድርገህ ከዛ ደግሞ የት ነው የምትለቀውስ? የራስህ ደግሞ ትልቅ ቻናል ከሌለህም ችግር። ስለዚህ አዳዲሶቹ ልጆች ላይ ያለው ፍርሃት እሱ ይመስለኛል። ግን የቀደሙት ላይም ደግሞ ይህ ፍርሃት አለ። አሁን እንደ ድሮ አይተህ ከሆነ ቶሎ
አልበም የማውጣት ነገር የለም። በየ2 ዓመቱ ይወጣ ነበር ድሮ አይደል? በየ3 ዓመቱ። አሁን ምናልባት በ7 በ10 ሊሆን ይችላል የሚወጣው። አንዳንዴ በ10 ምናምን ሁሉ እኔ አሁን ወደ 9 ዓመት ምናምን እንግዲህ ዘለኩ በቃ። ስለዚህ አሁን ማውጣት አለብህ እና አሁንማ እየሰራው ነው። አይ በቃ እንጠብቃለን። ግን እንደሱም ሆኖ በጣም ከባድ ነው። በጣም ከባድ ነው። ከባድ ነው። ግን እነዚህ ዘማሪዎች በአሁኑ ሰዓት ላይ ምን መሆናቸው ነው እየከበደ የመጣው ነገር? ወደ ኋላ ተመልሰው መዝሙሮችን እያነሱ ከሼልፍ ላይ የሚነሳ መዝሙር ሆኗል፣ ከሰማይ የሚያመጡት እየጠፋ ነው የሚል አይነት ነገር ስላለ ዘማሪ እዚህ ጋር አግኝቼ ያንን ባላነሳ ሰው አደላህለት አይነት ነገር ስለሚለኝ እኔ አሁን መቼ ነው አልበም ያወጣሁት? 2 ዓመት ሆነኝ። የመጨረሻ አልበሜን 2 ዓመት ሆነኝ። አይ ቲንክ 4 አልበም ነው ያወጣሁት። 4ቱም አልበም በየሆነ ታይም ኢንተርቫሉን የደረሰው። ግን አሁን ፐርሰናሊ የኔም ብቻ ሳይሆን ሌሎችንም ወክዬ ስለሆነ ማወራው ስፔሻሊ ከኛ በኋላ የመጡትን አዳዲስ ልጆች ስለሆነ ይመስለኛል ሰውም መተባበር አለበት። ይህን አገልግሎት አሁን የዝማሬው አገልግሎት ላይ የዘማሪው ብቻ ኃላፊነት አይመስለኝም። ሰውም የመተባበር አዳዲስ ልጆችን ኢንከሬጅ የማድረግ ነገር ከሌለ ኢንከሬጅ ማድረግ፣ ለምሳሌ ቻናል ሲከፍቱ ሰብስክራይብ ማድረግ አይከፈልበትማ አይደል? በተቻለ መጠን ፋይናንሻሊም ሰፖርት ማድረግ። አዲስ ናቸው፣ ምንም ከየትም አምጥተው ስቱዲዮ ገብተው ምናምን ሊያደርጉ ይችላሉ። ስለዚህ ጥሩ የዝማሬ ጸጋ ያለው አዲስ ልጅ ስናገኝ እኛ ደግሞ እግዚአብሔር በሰጠን ነገር እሱን ሰፖርት ማድረግ የሚያስፈልግ ይመስለኛል። ስለዚህ እነሱ ወደፊት ያለውን ነገር ይቀርፈዋል ይመስለኛል። አንዱ ነገር ኃላፊነቱን አሁን ለዘማሪው ብቻ ከመስጠት እንዳልከው ያንግ ናቸው ልጆቹ፣ ገና ከትምህርት ቤት ምናልባት የወጡ ልጆች ሊሆኑ ይችላሉ፣ ቤተሰብ ጋር የሚኖሩ ልጆች ሊሆኑ ይችላሉ። ግን ትልቅ ነገር ውስጣቸው ስላለ ኢንከሬጅ ማድረግ፣ እነሱን መደገፍ ብንችል ብዬ አስባለሁ። ሳይጀምሩት በምን ልደግፍ? ለምሳሌ ታውቀዋለህ ጥሩ የዝማሬ ጸጋ ያለውን ሰው አይተኸው፣ ለምሳሌ አምልኮ ሲመሩ እኮ ድምጹን ታያለህ። ምን እያሉን መሰለህ? አሁን እሱን ደግሞ ልክ አሁን እኔም እንደዛ አግዟቸው እነዚህ ልጆች ምናምን እያልኩኝ ሳነሳ ምን አሉ ይመሰለህ? እንግዲህ ያው ዘማሪም ስለሆንኩ ዘማሪዎችንም ስለምወድ በጣም እነሱን ሊፍታፕ ለማድረግ የማላረገው ነገር የለም። በነፃ ባለፈው አሁን ወደ 100 ያህል አዳዲስ ልጆችን መዝሙራቸውን ከቪዲዮአቸው በዚሁ ተሰርቶላቸው እንደሱ አወዳድረን ሁሉ ሰው ኢንካሬጅ እንዲያደርጋቸው አድርገን የመጨረሻ ላይ ከ1 እስከ 3 ለወጡት ራሱ ሙዚቃና ቪዲዮ ሰርተንላቸው ተደርጓል። ኦኬ የዛን ያህል በጣም በቃ ትልቅ ሰፖርት። በምን ልናግዛቸው እንችላለን? ለምሳሌ መዝሙር አጻጻፍ ቀደምት የሆኑት ሰዎች ትሬኒንግ መስጠት ይችላሉ። ኦኬ አሁን አንዳንድ ሰው ጥሩ የመዘመር ጸጋ ኖሮት የሥነ ጽሑፍ ችግር ሊኖርበት ይችላል። ኦኬ ዜማ የመድረስ ችግር ሊኖርበት ይችላል። በፊትም የነበረ ነው፣ አሁንም አለ፣ ወደፊትም ይኖራል። እንደዚህ አይነት ልጆችን ማገዝ ይቻላል ብዬ አምናለሁ። ትሬኒንጎች በማዘጋጀት ለምሳሌ እንዴት ነው መዝሙር የሚጻፈው የሚል ራሱ ትሬኒንግ መስጠት ይቻላል። የጸጋ ስጦታው እንዳለ ሆኖ ግን ደግሞ ሌሪክስ አጻጻፍ አለ አይደል? መዝሙሩን እኮ ይቀበሉታል። ያ የተቀበሉትን መዝሙር በምን አይነት ስነ ጽሑፍ ነው ሰው ጋር ያደርሱት የሚለውን፣ ምን አይነት ዜማ ቢሰራለት ነው ጣፋጭ ሆኖ ሰው ጋር መድረስ የሚችለው የሚለውን ነገር ግን ደግሞ ዊዝደም ይፈልጋል እና ያንን ነገር ትሬኒንግ መስጠት ያስፈልጋል ብያ። ኦፕን ሄቨን ሚኒስትሪ አሁን እሱን ሊድ ታደርጋለህ። በዛ ውስጥ ይሄንን ፕሮግራሞች ለማዘጋጀት እቅዳለህ ማለት ነው? እቅዳለኝ። that's good አሁን በፊት ምን የሚባል ነገር ነበረ መሰለት? ይሄ መዝሙራቸውን ልታርምላቸው ትንሽ እየከሞከርክ ከጌታ ዘንድ የተቀበልኩት ነው አይታረምም፣ እንደወረደ ነው፣ በቀጥታ በህልም ነው የተቀበልኩት ይሄንን መዝሙር የሚል አቋም ነበር። አሁን ላይ ደግሞ መዝሙሮችን እንኳን ለሰዎች መስጠት እንደ ኃጢአት ራሱ አይቀበልም እንዴ የሚባል ነገር አለ። እነሱን ሁሉ ነገር ነው የምታሰለጥነው አይደለም? ምንድነው መሰለህ አሁን እኮ ቅድም ብያለሁ። ለምሳሌ መዝሙሩን ይቀበላሉ አይደል ልጆች፣
ይቀበሉና ከዛ ግን እንዴት አድርገው ያን ነገር ስቱዲዮ ሲመጣ ሁሉ እኮ እያስተካከል ነው የምንሄደኛል። ለምሳሌ መዝሙሩ እስከሚወጣበት እስከ መጨረሻው ቀን ድረስ ዜማው ይስተካከላል። ግጥሞች የማይባሉ አማርኛዎች ካሉ ይወጣሉ አይደል? ያ ነገር በሰውኛ የሚስተካከል ነው። ግን አይዲያውን ለምሳሌ ከእግዚአብሔር ተቀብለውት ሊሆን ይችላል። እንዳልከው በህልምም መዝሙሩን ተቀብለውት ግን መቼም እንደወረደ ሚለው አባባል አይስተካከልም የሚባል ነገር የለም እና ይስተካከላል ብዬ ነው ማምነው። መልእክቱ ባይስተካከልም መልእክቱን ምናልባት ከጌታ ተቀብለውት ከሆነ ያም መልእክት እንዴት ነው ስነ ስርዓቱን ጠብቆ ለሰውኛ አቀራረብ የሚቀርበው የሚለውን ግን ማረም ይቻላል። አሁን ለአክቲቭ ሆኗል ኦፕን ሄቨን ሚኒስትሪ? አዎ ኦፕን ሄቨን ሚኒስትሪ በካውንስሉ ፍቃድ የተሰጠው ነው። ስለዚህ በደንብ ኦፊስ አለው። 12 ዓመት ገደማ ይሆናል። ግን ምንድነው ኦፊሻሊ አይተህ ከሆነ መዝሙሮቼ ላይ እኮ ከድሮ ጀምሮ ኦፕን ሄቨን አለ። ግን አሁን ደግሞ በተቋም ስር መሆን ስላለበት በኦፊስ ደረጃ መንቀሳቀስ የጀመረው እንዳልከው የመጋቢነቱ አገልግሎት ደግሞ በዛው ይቀጥላል ማለት ነው። ወደ ሌላ ነገር እንደው ከማለፌ በፊት ምን ነው ዘማሪ ባለበት ወሬ በዛ፣ ግጥሙን አስረዘማችሁት እንዳይሉ፣ ዜማ እንዳያጡበት፣ የመጀመሪያ የተቀበልከው ዜማ የመጀመሪያ በዚህ ዘማሪ ነኝ ለካ እንድትል ያደረገህ እግዚአብሔር በህይወት ውስጥ ይሄንን ነገር ያስቀጥለዋል ያስባለህ መዝሙር ምንድነው? አልበም ከማውጣቴ በፊት የሚገርም ክፍለ ሀገር በጣም እየዞርኩ አገለግል ነበርና በጣም ብዙ መዝሙሮች አሁን አልበም ላይ ያላወጣቸው መዝሙሮች አሉ። ድሮ ማገለግልባቸው የነበሩ ግን በቆይታ ደግሞ በቃ አንዱ ሲመጣ አንዱን እየሸፈነው ይሄዳል እንደዛ ማለት ነውና ያደገ ነው የመጣውና መጀመሪያ የዘመርኳቸው መዝሙሮች ሆነን ለመናገር አልበም ላይ እስካሁን አላወጣኋቸው። ግን ቁጥር 1 አልበም ላይ የነበሩ መዝሙሮች በአብዛኛው ቀድሞ ሰው ያውቃቸው ነበር። ለምሳሌ እልልታ ወጣ የሚለው መዝሙር ክፍለ ሀገር ክሩሴድ ላይ ምናምን በጣም ዘምረው ስለነበረ ልክ አልበሙ ሲወጣ ለቅጽል ስም ሁሉ ነበር እልልታው። እና እሱን መዝሙር ሳወጣው ሰው ይሄ መዝሙር ወጣ ብሎ እንደንትን ሆኖኛል። አልበም ከማውጣቴ በፊት 1-3-4 ዓመት ተከታታይ የዛኔ ደግሞ እነሱም አይነት ትሬንድ ነበር። አንድ ዘማሪ ለአልበሙ ያሰበው መዝሙር በየፕሮግራሙ ላይ 6 አንድ ቸርች ቢጋበዝ 6 መዝሙር ማስለመድ ማስያዝ የሚባል ነገር ነበር ይዛኔ። ከባድም ነው አልበም ላይ ያልወጣ መዝሙር መዘመር። እውነት ለመናገር በጣም ከባድ ነው። ለምን እዛው ለምደውት እዛው ነው ህዝቡ የሚያመልክበትና እሱን እንዲሆን ቢያንስ 3-4 ቀን ደጋግመ መዘመር አለ። አንዴ ዘምረኸው የለም። ማስታውሰው ግን ምንድነው መሰለ፣ ለምሳሌ ድሮ በጣም ስናገለግል የህዝቡ ቅንነት እስካሁን ትዝ የሚለኝ ሬዲ ነው ሰው ቴፕ ይዞ እና ልክ መዝሙር ስትጀምር ገና ሰላምታ እየሰጠ ቀጭቀጭ የሚል ነገር ትሰማለህ። ምንድነው በዳንቴል ሁሉም እየቀዳ ነው በዳንቴል እና ከዛ ኔክስት ዴይ ሁሉም ሰው ቤቱ ሰምቶት ችሎት ካንተ እኩል ይሉታል። ቤት ሄደው ሰምተውት ኔክስት ዴይ ኮንፈረንሱ ላይ ስትዘምረው ካንተ እኩል ይዘምሩታል። አዲስ መዝሙር ነው። ማታ ቤት ሰምተውታል፣ በነጋታው ካንተ ጋር እና የነበረው ቅንነት ራሱ በጣም አረሳውም፣ ደስ ይላል። አሁንም እኮ አለ ዳንቴል የለውም እንጂ ለቲክቶክ የሚሆን ያነሳና ከዛ በኋላ በቀጥታ ምን ያደርጋል ወዲያው ፖስቶት ይረሳሃል። ያሁኑ ችግሩ ሰው እንደ መልእክትም በዚህ መዝሙር መልእክት ጌታ ተናገረኝ በዚህ መዝሙር ብሎ በጣም ቅንነት ነበርና እሱን ዘመን ሚሳረጋዋለሁ ባይዘው በጣም ነው ምናፍቀው። ቴንክ ዩ። ቅድም የጠየቅኩን ጥያቄ ገና አሁን መለስከው። ያ የቅንነት ዘመኑ ቅንነት በጣም ነበር እና አንድ ዘማሪ መልእክት አቅራቢም ነው።
ከሰባኪው ጀምሮ እንዲያውም ምን ይባላል ሰባኪው የሰበከው ስብከትና ዘማሪው የዘመረው መዝሙር ተገናኘ። በቃ ጌታ ሊለን የፈለገው የሆነ ነገር አለ ብሎ ሰው በስነ ስርዓት በስክሪፕቶ ጽፎ ከትቦ ይይዛል። በቃ ቀኑን ጽፎ በዚህ ቀን ጌታ እንዲህ አይነት መልእክት ሰጠኝ ብለው እንደ ትንቢት ማለት ነው በቃ ይወስዱታልና መዝሙር ትልቅ ቫልዩ ነበረው። አሁን ከወርሺፕ በዘለለ ብዙ ቫልዩ እየተሰጠው አይደለምና ያን ዘመን ሚስ አደርገዋለሁ፣ ናፍቀዋለሁ። ዋው! አንድ ወንድሜን በቅርብ በዚህ ስፍራ ላይ ጋብዤው ነበር። በደንብ አይተኸዋል ብዬ አስባለሁኝ። እና እሱ ሲናገር ጩኸት ነው ያለው አሁን ላይ መዝሙር አይደለም። እና ከሱ እንዳውም ያለኝ ምንድነው ክላሲካል ሳዳምጥ ይሻለኛል የነ ሞዛርትን እስከ ማለት ደረጃ ደረሰና ዛሬ ዘማሪ አግኝቼ እየተባላችሁ ነው እንደዚህ ብዬ ብለው የግድ ሊሆን ይገባል። ምንድነው ኤክስትሪም ነው አሁን ሁሉ ጊዜ እሱኛውም አባባል ደግሞ ከባድ ነው። አሁን ያን ዘመን ሚስ ብናረግ አሁንም እኮ አለ እኮ እግዚአብሔር ይሰራል። አሁን ባለችው ቤተክርስቲያንም እግዚአብሔር እየሰራ ነው። አነሰም በዛም የክርስቶስ ቤተክርስቲያን ስቲል በብዙ ውጣውረድ እየተንቀሳቀሰች ነው፣ እየሰራች ነው፣ ብዙዎች እየዳኑ ነው፣ እየመጡ ነው። እሱ እንዳለ ሆኖ ግን ይሆነ ግን ሚስ ያደረግነው ደግሞ አንድ ፖይንት እንዳለ አስባለሁ። ማለት ለምሳሌ የእግዚአብሔር ሰዎች ወደ ከተማ ሲገቡ አቢውስ ስለተደረገ አንዳንድ ነገር አሁን በሁለት ሰው በሙሉ አይኑ አይደለም በሙሉ ልቡ አይደለም የሚቀበለው ነው እንጂ ስቲል አሁንም አለ የለም ማለት አልችልም። እና ያልከኝም ደግሞ በጣም ሩቅ ሄደ ክላሲካል መስማት አልመርጥም። እኔ ከመዝሙር ፈለገ ቢሆን የክርስቶስ ስም የኢየሱስ ስም የሚጠራበት መዝሙር ላይ አላወዳድረውም። ግን ያኛውን ግን ሚሳረው የበለጠ የኋላ ዘመን ናፋቂ እንድንሆን እያረገን ነው አንዳንድ ነገር። ግን ተስፋ ደግሞ አንቆርጥ፣ ጌታውንም ይሰራል ብዬ አምናለሁ። በጣም ምን እናርግ? የአንድ ሰው ኃላፊነት አይመስለኝ ምዕመኑ ጋም አገልጋይ ጋር ብቻ ነው። አሁን ለምሳሌ የሆነ ነገር ሲባል ቶሎ አገልጋዮቹ ናቸው ነው የሚባለው ብቻ አይመስለኝም። እኔ አጠቃላይ ሁለንተናዊ ተሐድሶ ይመስለኛል የሚያስፈልገው ለኢትዮጵያ ቤተክርስቲያን ህዝቡ ጋርም ጭምር ነው መግባት ያለበት ተሐድሶ ብዬ ነው ማምነው። የሆነ የፈረሰ ነገር አለ እሱ መሰራት አለበትና ልክ ነህምያ እንደተነሳው አይነት አነሳስ በፈረሰው ቅጥር እኔ ይመለከተኛል ብሎ ሁሉም ሰው በድርሻው ማለት ነው። አሁን አገልጋይ ብቻ ቢቆም አይሸፍነውም ያንን ክፍተት፣ ወይም እኔ እሸፍነዋለሁ ብሎ አንድ ሰው ብቻ መነሳት የለበትም። ሁሉም ለምሳሌ የቤት ለቤት ጸሎት ነበር አድሩ። አሁን ብዙ ቦታ የለም። ፈአዝ እንደ ፋሚሊ ነው። አሁን ለምሳሌ ቸርች እኮ ከቤት አይደለም የምትጀምረው። ቤት የድሮ ጸሎት ነበረ ማታ ማታ በየቤቱ ሆም ሴሎች ነበሩ። አሁን ብዙ የለም። ከሱ ጀምሮ ይመስለኛል እድሳቱ መምጣት ያለበት። እንደውም ከቤት ሳይሆን ደግሞ ፐርሰናል ደግሞ እንደሱ መምጣት ያለበት ይመስለኛልና እሱ ከሆነ ማይለወጥ ነገር የለም። አንድ እስኪ ይሄንን ሁሉ ነገር ደግሞ እንደው በዜማ በለው እስኪ እንዘምር እስኪ። ድንገተኛ ጥያቄ እኮ ነው የምትጠይቀኝ። እንኪያሳ እሱ አይደለ ጥሩነቱ ጋር ምንድነው? አንድ መዝሙር ነበረ ትዝ ይለኛል ቁጥር 2 አልበም ላይ ይመስለኛል የካሳ ዘመን አልበም ላይ የወደቀችውን የዳዊትን ድንኳን አነሳለሁ ያለ ታማኝ ነው እሱ ይችላል ንጉሱ ይልመዝ የቀድሞውን ክብር በጥፍ እንዲመልስ በራሱ የማለ ታማኝ ነው እሱ ይችላል ንጉሱ ሚል መዝሙር ነበር። ታማኝ ነው እሱ ይችላል ንጉሱ፣ ታማኝ ነው እሱ ይችላል ንጉሱ። ምርኮ ተመለሰ ተመለሰ፣ ምርኮ ተመለሰ ተመለሰ፣ የጠላት መቆሚያ መሠዊያው ፈረሰ ሚል መዝሙር።
እና እሱን አምናለሁ እኔ። አሜን። ስለዚህ ከቁጥር 1 አልበም your favorite አይከብድም። ከመዝሙሮች ውስጥ አንድ መዝሙር መምረጥ እኮ ይገባል። አይ ነው እና በዛን ሰዓት ላይ ሰው የሚያስታውሰው አይ ቲንክ እልልታ ወጣን ነው መሰለኛል። እልልታ ወጣ፣ እነዛ ክፉ ቀኖች አለፉ፣ ወዳጄ ኢየሱስ። ወዳጄ ኢየሱስ የኔ ፌቨራይት ነው። አንዳንዴ ሲከፋኝ አያምረኝም። ኦልሞስት ቁጥር 1 ላይ ነበሩ መዝሙሮች፣ የሚገርሙ ነበሩ። የ90ዎቹ ንክኪ የነበራቸው ያ ደመና አግኝቷቸዋል። ወዳጄ ኢየሱስ ለኔ ሲያረከው እጅግ ብዙ ነው፣ እጅግ ብዙ ነው። አያልቅም ውለታ ባወራው ብተርከው፣ አያልቅም ውለታ ባወራው ዘምረው፣ አያልቅም ውለታ ባወራው ብተርከው፣ አያልቅም ውለታ ባወራው ዘምረው። ወዳጄ ኢየሱስ ለኔ ሲያረክብ እጅግ ብዙ ነው፣ እጅግ ብዙ ነው። አያልቅም ውለታ ባወራው ዘምረው፣ አያልቅም ውለታ ባወራው ተርከው፣ አያልቅም ውለታ ባወራው ዘምረው፣ አያልቅም ውለታ ባወራው ተርከው። ለውለታ ምላሽ ከሆነ ምስጋና፣ ለውለታ ምላሽ ከሆነ ምስጋና፣ ልዘምር እንደገና፣ ላምልክ እንደገና፣ ልዘምር እንደገና፣ ላምልክ እንደገና፣ ልዘምር እንደገና፣ ላምልክ እንደገና፣ ልዘምር እንደገና፣ ላምልክ እንደገና። አባት ሆነ አሳድገኛል፣ ከእናትም በላይ ራርተህልኛል። የቅርቤ ነህ ውዴ ለኔ፣ መሳይ ያጣሁልህ በዘመኔ። የቅርቤ ነህ ውዴ ለኔ፣ መሳይ ያጣሁልህ በዘመኔ። አብዛኛው ሰው ደግሞ የማይረሳው አንድ መዝሙር ነበር ቁጥር 1 ላይ ዋልዟ መዝሙር አንዳንዴ ሲከፋኝ አበስ ገበርኩ። ራሷ የሆነ አንጀት የምታላውስ እና ምንድን ነበረ፣ አንድ ሙዚቀኛ ጋር ሄደን ይሄንን መዝሙር ያው ከሶፍት ጋር ነው የሚሸጠው እና ሰው ስለሚያነባ እና ካሴቱን ከእንትን ቤቶች መዝሙር ቤቶች ከሶፍት ጋር ካልሆነ አንሸጥም ነበር የሚሉት እና በለሆሳስ እስኪ በጌታ ምድረ በዳው ሲያንገላታኝ፣ አሩሩ ሲያደክመኝ፣ አይዞህ ባይ ሲጠፋ የሚቆም ከጎኔ፣ እምባዬን አፍስሼ ተማጸንኩ ያኔ፣ አንተም ደረስክልኝ አልጨከንክም በኔ። አትተወኝ እያወቅኸው ማንነቴን፣ አትተወኝ እያወቅኸው እኔነቴን፣ አትተወኝ
እያወቅኸው ውስጤን ጓዳይ አትተወኝ እያወቅኸው እኔነቴን። እንደዚህ ነው። አንዳንዴ ሲገባኝ ግራ ሲገባኝ መሄጃው ሲጠፋ አምላኬ አምላኬ ብዬ ጮኻለሁ ፊትህን እፈልጋለሁ። ዝም አትበለኝ አትተወኝ ረዳቴ የህመሜ ፈዋሽ አንተው ነህና መድኃኒቴ። ዝም አትበለኝ አትተወኝ ረዳቴ የህመሜ ፈዋሽ አንተው ነህና መድኃኒቴ። አንዳንዴ ሲገባኝ ግራ ሲገባኝ መሄጃው ሲጠፋኝ አምላኬ አምላኬ ብዬ ጮኻለሁ ፊትህን እፈልጋለሁ።